ማትረቢ ወንድሜ እያወቅሁ ነው። በህይወት ኖረሽ ደጋግመሽ ከምታዋርጅኝ ሞተሽ ብገላገልሽ ይሻለኛል። ወንድሜ ምን እያደረክ ነው? እባክህ ወንድሜ ዞር በይና ወንድሜ አንቺ ሰበበኛ ጦሰኛ ሆነሽ ልጅ ዞር በይ ከፍቴ። ዞር አልልም። መጀመሪያ እኔ እንግዳለኝና ወደ እሷ ትሄዳለህ። ጉልበተኛነት በጣም የበዛ ይመስልህ? አንቺ ልጅ በማይመለከትሽ ነገር መሀል አትግቢ። ዞር በይ። አልልም እኮ አልልም። እህቴን ጫፏን አትነካትም። እሷ ጋር ለመድረስ እኔን የሆነ ነገር ማድረግ አለብህ። አይኔ እያየማ እንደዚህ ስታደርጋት ቆሜ አላየሁም። አንቺኛዋ ቶሎ ቤት ተነሽ፣ ከዚህ ቤት ውጭ። በአንቺ ጦስ ምክንያት እህትሽንም እንዳታስገድያት። ቶሎ ቤት። የፈለገ ታምር ቢመጣ ከዚህ ቤት ልትመለሽ አትችይም። ስለዚህ ቶሎ ቤት ተነሽ፣ ውጭ። እሺ በቃ ወንድሜ እባክህ እረፍ። ያለናት እኛ ብቻ ነን፣ ልትረዳት ይገባል። ቶሎ ብለሽ ውጭ ብያለሁ። አንቺ ልጅ ተነሽ እኮ ነው የምልሽ። ወንድሜ እባክህ ተው እያልኩ ነው። ያለኛ ማንም የላትም እያልኩ ነው። መጀመሪያ አታስፈልጉኝም ብላ ሄዳለች አይደለ? ያኔ ከህይወታችን ሰርዘናታል። አንቺ ደግሞ ከፈለግሽ ሄደሽ አብረሻት መኖር ትችያለሽ። ወንድሜ አትጥሪ፣ እንዳትኝ። ቶሎ በውጭ። መሲ የፈራችው ነገር እንግዲህ አልቀረላትም ማለት ነው። አሁን ላይ እነሱን እንዴት ደፍሬ ይቅርታ እላቸዋለሁ? ወደ ቤትስ እንዴት እመለሳለሁ? በዚህ ልክ እኔ ቴዲ ይጎዳኛል ብዬ አስቤ አላውቅም ነበረ። ከቤተሰቦቼ ይልቅ ቴድን መርጬ ወጥቻለሁኝ። እንዴት ነው አይኔን በጨዋ ጥቤ ወደዛ ቤት የምመለሰው፣ ወደ እናቴ ቤት የምመለሰው ብላ እንግዲህ ከዚህ በፊት የአይምሮ ጸጸት ሆኖባት ነበረ። ምን አለበት የቤተሰቦቼን ምክር ሰምቼ ብሆን ብላ ስትጸጸት እንደነበረ አይተናል ማለት ነው። አሁን ላይ እንግዲህ አይኗን በጨው አጥባ ቀጥ ብላ ወደ እናቷ ቤትና እንዲሁም ደግሞ መኩ ባለበት ሄዳለች ማለት ነው። መኩ ሲያያት ጊዜ ምን ፍለጋ መጣሽ? አታስፈልጉኝም ብለሽ አልነበር እንዴ ጥለሽን የሄድሽው? ስለዚህ ቴዲ ያዋጣሽ እዛው ሂጂ ብሎ አሁንም ከቤት አባሯታል ማለት ነው። አንቆ ሁላ ሊገላት ነበረ ኑኑያት ባትደርስላት ማለት ነው። ኑኑያት መጀመሪያ እኔን አስቀድመ ነው እህቴን የምትገላት? ምንድን ነው አንተ በዚህ ልክ አምባጀነነውን ክሳ አንተ ብቻ ነህ እንዴ ጥፋት የማታጠፋው? የሰው ልጅ ሆኖ እኮ የማይሳሳት የለም። ተሳሳተች ወጣች። እናም ደግሞ እህቴ ናት። እናም መሄጃ የላትም። ከአሁን በኋላ የት እንድትሄድ ነው? መንገድ ላይ እንድትወድቅ ነው እንዴ የምትፈልገው? ምንም ቢሆን እኮ ስጋ ናት፣ እህት ናት። ምንም ቢሆን ልትጣላት አይገባም። በዚህ ልክ አንተ ክፉ ነው ብዬ አስቤ አላውቅም ነበረ። እኔን መጀመሪያ ገለህ ነው እሷን ቀጥለ የምትገላት ብላ እንግዲህ ተቆጥተዋለች ማለት ነው። በዛ ላይ በጥፊ ብሏት እሷን መሬት ላይ ወድቃ ነበረ። ነገር ግን በስተመጨረሻ መሲም አንቺን እህቴንም ከማስገድል እኔ የራሴን ጦስ ይዤ እወጣለሁ ብላ እንግዲህ ወጥታለች ማለት ነው። ምናልባት እንግዲህ እናቷ ካየች ልትመልሳት ትችላለች። የእናት አንጀትም አይችልም። ነገር ግን መኩ ለምንድን ነው በዚህ ልክ መሲ ላይ የጨከነው? ከዚህ በፊትም አስጠንቅቋታል። እህቴ አስቢበት፣ እንዳታዋርጅን፣ አንቺ ክብርሽን መጠበቅ አለብሽ፣ ወንድ ጋር ዝም ብለሽ መሄድ የለብሽም። ትዳር ከሆነ ቤተሰብ ልኮ ጠይቆ በወግ ማዕረግ ነው መውጣት ያለብሽ። ወንድ ልጅ ነገ ጠዋት ውጪ ብልሽ የት ነው መግቢያሽ? ቤተሰብሽ ይሻልሻል። ስለዚህ አትውጪ፣ እዚሁ ሁኚ ብሏት ነበረ። ያንን ቃሏን ግን አላከበረችም። በስተመጨረሻ ላይ ቤተሰቦች አረግጣ እንግዲህ ቴዲ ጋር ሄዳ ነበረ። ቴዲም እንደማያዋጣትና ከዚህ በፊት ፍቅረኛ እንዳለው ሁሉን ነገር ከደረሰችበት በኋላ እንግዲህ መግቢያ ስታጣ ሰተት ብላ ነበር እየመጣችው። ነገር ግን የጠበቃት እንግዲህ የሞት ጽዋ ነበረ። ነገር ግን ያው በኑኑ ምክንያት ተርፋለች ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እንግዲህ እንደሚታወቀው መኩ በጣም ተከፍቶባታል ማለት ነው መሲ ላይ። ግን እንደዛም ቢሆን ርህራሄ ያሌለው ነገር ነበረ ሲያደርግ የነበረው። ነገር ግን ቆመሽ ከምታወርጅኝ ሞተሽ በገላገልሽ ይሻላል ብሎም እንኳን አስፈራርቷት ነበረ ማለት ነው።
እኔ እዚሁ ግደለኝ እንጂ የትም አልሄድም፣ የት ነው የምገባው ብለዋለች። እና ተጸጽቻለሁ ባደረግኩት ነገር አጥፍቻለሁ፣ ከይቅርታ በላይ ምን አለ ብላ እንግዲህ ብትለምንም እሱ እንግዲህ አሻፈረኝ ብሎ አንቆ ሊገላት ነበረ። በስተመጨረሻ ላይ እንግዲህ መሲ የእጇን አግኝታለች። አንዳንድ ጊዜ እንግዲህ አንዳንድ ሰዎች እንዲሁም ሴቶች ብዙ ጊዜ የቤተሰቦቻቸውን ምክር የማይሰሙት ልክ እንደ መሲ አይነት ገጠመኝ ነው የሚያጋጥማቸው ማለት ነው። ከመውጣታችን በፊት አንዳንድ ነገሮችን ማስተዋል እንዳለብን ነው የመሲ ካራክተር የሚያሳየን እና ኑኑያት ደግሞ ለእሷ ብላ በጣም ተጨንቃለች። እናቷን እያስጨነቀቻት ነበረ። እጇ ላይ ያለውን እንግዲህ ወይዘሮ ገነት ለኑኑያት ሰታ ከዛ በኋላ እኔ እንግዲህ ምንም የለኝም ያለችኝ እቺ ናት፣ እቺ ውሰጂ ብላታለች። እሷ እንግዲህ ለመሲ ነው ብላ አይደለም የተቀበለቻት፣ ልብስና ጫማ ፈልጌ ነበረ ብላ ነበረ። እናም ገኒ ደግሞ ያለቀሰችበት ምክንያት የተከፋችበት ምክንያት ለልጆቼ እንኳን አንዳንድ ነገር ለመግዛት እንደዚህ እጅ ጠረኝ እንዴ? የሰው ቤት እንደዚህ ልቀመጥ እንዴ? ከራሴ ሀብትና ንብረት መጥቼ ተሰድጄ በሰው ቤት ልጆቼንም ማሳቀቅኳቸው እኮ የሰው ፊት አዩብኝ እኮ የሚለው ነገር ነበር የተሰማት። ነገር ግን ኑኑያትም በዚህ ልክ እናቴን አስጨንቂያታለሁ እንዴ ብላ ተጸጽታ በጣም እያለቀሰች ነበረ። እኔ ብሩንም አልፈልግም፣ አሁን ላይ ልብስም አያስፈልገኝም፣ ጫማም አያስፈልገኝም፣ የአይምሮ ጸጸት አትሁኝብኝ፣ ከአቅሜ በላይ ሆንሽብኝ እናቴ፣ እንደዚህ ስፍስፍ እያልሽ ለልጅሽ የምታለቅሽው እያለች እንግዲህ እናቷ አንጀቷን በልታታለች ማለት ነው። መኩ ደግሞ እንግዲህ ስለ መሲ በጣም እየተጨነቀች ነበረ ለመኩ የነገረችው ወይዘሮ ገነት እናቱ ማለት ነው። እና ስለ እሷ እንዳታወሪኝ እዛው ለምን ፍግም አትልም ብሎ በጭካኔ እንግዲህ ሲላት ነበረ። ነገር ግን በጣም ችግር ውስጥ ነው ያለችው። አሁን ላይ ጥሩ ስሜት ላይ ያለች አይመስለኝም። እናም ደግሞ ከቴዲም ጋር ሰላም ያላቸው አይመስለኝም። እኔ በህልሜ ሁልጊዜ ትመጣብኛለች እና ልጄ የሆነ ነገር እንዳትሆንብኝ እየፈራውኝ ነው። ምንም ቢሆን የልጄ ጤንነት ያሳስበኛል። አንተን ብትሆን እህት ናት። ስለዚህ ስለ እሷ ብትጨነቅ ይሻልሃል ብላ እንግዲህ ስታስጨንቀው ነበረ። ነገር ግን የእሷን ስም እንዳትጠሪብኝ ሰይጣን ይጥራት እያለ ብዙ ነገሮችን እንግዲህ ሲላት ነበረ ለእናቷ። በዚህ ልክ ለምንድን ነው ጨካኝ የሆነው ብላ እንግዲህ ወይዘሮ ገነትም እየተናደደችና ምንም ማድረግ እንዳልቻለች ሁላ ለራሷ እየነገረች ነበረ። ነገር ግን ቴዲ መጥፎ ሰው እንደሆነ አውቃለች ማለት ነው። ምክንያቱም ከዚህ በፊት እሷን ያገታት እንደሆነ አወቀች። በጫማ ነበር ያወቀችው። ነገር ግን ከዚህ በፊት እንግዲህ አንድ ምስጢር አውጥታ እንደነበረ አይተናል ማለት ነው። ያው መሬት አለኝ ያን ነገር ደግሞ ለእናንተ መስጠት ፈልጋለሁ ግን መሲ እንዳትሰማ ብላ በምስጢር መልኩ ይዛ ነበረ። እሱም ደግሞ በድጋሜ ከመሲ ቁጥሯን ወስዶ ነበረ የወይዘሮ ገነትን ማለት ነው። ምክንያቱም ለሱ ብቻ ስለነገረች አሁን ላይ እንግዲህ በዘዴ ሀብቱን መውሰድ ነበረ የሚፈልገው ማለት ነው። እንግዲህ መጠቀመን ያደረጋት ማለት ነው። አዶናይና ቤሎንም እንግዲህ መሲ አሁን ላይ የቴዲ ጥቅመኛ ሆናለች ብሎታል ማለት ነው። ለካ ለዛ ነው እንዲህ ያገባት ብሎ ቬሎን ራሱ በጣም ተገርሟል። እና ቬሎንና አዶናይ እንግዲህ አሁን ስለ መሲም እየተጨነቁ ነው ያሉት። አዶናይና እንግዲህ መኩብ ደግሞ ተነጋግሮ ነበረ። መሲ ደውላ ታውቃለች ወይ? መሲ ምን አይነት ሁኔታ ላይ ነው ያለችው ታውቃለህ እንዴ መኩ ብሎ ሲጠይቀው መኩ የመለሰለት መልስ እንግዲህ ያው ጥሩ አልነበረም። አላውቅም፣ እናም ደግሞ አሻፈረኝ፣ እናንተ አታስፈልጉኝም ብላ ወጥታለች። ስለዚህ ምንም ስለሷ የሚመለከተኝ የለም ብሎ መልሶታል ማለት ነው። እና ሁሉንም ነገር እንግዲህ ራሷ ነች ያበለሻሸችው። ካሁን በኋላ ስለሷ ህይወት አይመለከተኝም፣ ስለሷ ተውና ደህና ነች ደግሞ ተደዋውለናል እያለ ነበር። እሱንም እንግዲህ በብዙ ጥያቄዎች እንዳያፋጥጠው የፈለገው ማለት ነው። ሌላው ነገር እንግዲህ ያው አሁን ላይ የቴዲ የበፊት ፍቅረኛ እንግዲህ ብድ ብላለች እያለቀሰች፣ እንዴት እንደዚህ ያደርገኛል እያለች ቴዲን ጸባውን አታውቅም። ነገር ግን አሁን ላይ ማመን እስኪያቅታት ድረስ እንግዲህ በጣም እየተገረመችና በጣም እየተናደደች ነው ያለችው ማለት ነው። ቴዲ እንደዚህ አያደርግም፣ በመሀላችን ሰይጣን ነው የገባው። ነገር ግን ከኔ ውጪ ሌላ ሴት ይዞ ከሆነ እሱም እኔም ያችም ሴት አትኖርም፣ እሱንም ገድዬ ራሴን እሞታለሁ፣ ራሴንም አጥፋለሁ እያለች እንግዲህ ካለ ጓደኛዋ እየፎከረች ነው ያለችው። እና አሁን ላይ እንደምታዩት እንግዲህ ያው ቴዲ ውርደቱን ሊከናነብ ትንሽ ጊዜ ነው የቀረው ማለት ነው። መሲ እንግዲህ በአሁኑ ሰዓት ላይ ውርደቷን ተከናንባለች። ነገር ግን የቴዲ ነው ማለት ነው ውርደቱ የሚጠበቀው። ምክንያቱም መኩን ገሎ ነበረ መልሶ እንግዲህ መሲን ጥቅመኛ ወይ ደግሞ በመሲ በኩል መጠቀም የፈለገው ማለት ነው። በደካማ ጎኗ ገብቶ ነው እንግዲህ በዚህ ልክ እየተጫወተባት የነበረው ማለት ነው። አሁን ላይ አማራጭ ብታጣ ነው እንግዲህ ወደ ቤት የተመለሰችው። ስለዚህ ጥንቃቄ ልናደርግ ይገባል እኛ ሴቶች። ወንድ ልጅ እንኳን ቢሆን ምንም ችግር የለውም።
ምንም ቢሆን ወንድ ልጅ ወንድ ነው። ሴት ልጅ ግን ወደ ውጭ ከተወረወረች መግቢያዋ ከባድ ነው የሚሆነው። ልክ በፍቅር ተይዘን እንደምንወጣው አይደለም ማለት ነው። ምክንያቱም የወደቀውን የሚያነሳ ፈጣሪ ብቻ ነው። ስለዚህ ቀን ከጣልሽ እውነቴን ነው የምልሽ ዘመድሽ እንኳን መግቢያሽን ፈልጊ ነው የሚልሽ ማለት ነው። እናም አሁን ላይ መኩ እሷ ላይ ጨክኗል። ነገር ግን እናቷና እንዲሁም ደግሞ ኑኑያት አልጨከኑባትም። ምክንያቱም ሴትነታቸው ብዙ ነገሮችን እንዲያስተውሉ ያደርጋቸዋል። መኩም ጠልቷት አይደለም፣ ነገር ግን ብዙ ነገር ብሏታል። በወቅቱ ማለት ያለበትን ነገር እንደ ወንድምነት እንደ ታላቅ ወንድምነትም ሁሉም ነገር በቃ መክሯታል። ያለውን ነገር ሁሉን ነገር አስረድቷታል። በኋላ ላይ ታለቅሻለሽ፣ መመለሻሽን ፈልጊ፣ ድጋሜ ከዚህ ቤት ከወጣሽ እንዳትመለሽ ብሎ አስጠንቅቋታል ማለት ነው። ስለዚህ ቤተሰቦቻችን አንዳንድ ጊዜ ሲመክሩን መስማት አለብን ብዬ አስባለሁ። መኩም ስህተት ነው ብዬ አላስብም። ምክንያቱም እህቱን መቅጣትም ሆነ መገሰጽ እያንዳንዱን ነገር ማድረግ ግዴታ አለበት ማለት ነው። ኃላፊነቱን የተወጣው አባታቸው ባይኖሩ እንኳን እንደ አባት ሆኖ እንደ ወንድም ሆኖ እንደ ጓደኛ ሆኖ ነው ቀርቧቸው እስከዛሬ ድረስ በስነ ስርዓት ስነ ምግባር እንዳላቸው አድርጎ እንዲያድጉ ያደረገው ማለት ነው። ወንድም መከታ ነው፣ እንዲሁም ደግሞ ሞገስ ነው ማለት ነው። ስለዚህ መኩን እኔ አልፈርድበትም፣ ትክክል ነው ውሳኔው። ነገር ግን ለሞት እስከሚያደርስ ድረስ ማድረግ የለበትም፣ አንቆ ሊገላት አይገባም። ነገር ግን ራሷ ህይወት ፈትናታለች ማለት ነው። መሲ ጨው ለራስ ስትል ጣፍጥ አለበለዛ ድንጋይ ነው ብሎ ይጥሉሃል እንደሚባለው ሁላ ማለት ነው። ስለዚህ የሰዎችን ምክር አልሰማ ካል ህይወት ራሷ እንድንሰማና ምክር እንድናዳምጥ በድጋሜ ጸጸት በውስጣችን አሳድራ ታስተምረናለች ማለት ነው። አሁን ላይ እንግዲህ ወይዘሮ ሄለን አልመጣችም በዚህኛው ፓርት ላይ። ነገር ግን እሷ ከሀገር መውጣት ትፈልጋለች። ይህንን ነገር ደግሞ ያው የሚያውቅ አንድ የእሷ ባልደረባ የሆነ ለቴዲም የሚሰራ ኤልሹ የበፊት ፍቅረኛ አሁን ላይ ደግሞ እንደ ወንድምነት ጓደኛ ያደረገችው ቀጥታ መጥቶ ከአዶናይ ጋር ተገናኝቶ ነበረ። አዶናይ ደግሞ በሱ ስለሚናደድ እኔ ቬሎንን ነው የምፈልገው፣ ዛሬውኑ ነው መገናኘት ማውራት አለብን ብሎ እንግዲህ እየጠራው ነበረ። ነገር ግን አይሆንም እህቱ ጋር ነው ያለው ምናምን ብለው እንግዲህ እንትን እያለው ነበረ። አትጥሪ እያላት ነበረ ለኤልሻዳይ ማለት ነው። እናም የኤልሻዳይ ፍቅረኛ እንደሆነ አድርጎ ነበረ ሲያስመስለው ይህ ነበረው ማለት ነው። ነገር ግን ያው አዶናይ ቬሎን አስጠንቅቆታል ማለት ነው። ከእህቴ ራቅ፣ እህቴ እንድትጎዳብኝ አልፈልግም፣ ስለዚህ በፍቅር መልኩ እንዳልቀርባት፣ ያንተና የእሷ ቅርብርቦች እየወደድኩኝ አይደለም ብሎ ቬሎንን አስጠንቅቆታል ማለት ነው። ቬሎን አዶናይን አስጠንቅቆታል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንግዳ ድራማ እንግዲህ እስካሁን ድረስ ቀጠለ ነው። አስተማሪ ነገሮች አሉ። እንግዲህ የቴዲን ውርደት እንጠብቃለን ማለት ነው። ፍቅረኛዋ እንግዲህ ያው መሲን መልሳ እንግዲህ እንዳትበቀለው፣ ምክንያቱም መሲ ቴዲ ፍቅረኛ የለውም ብላ ነው የምታስበው። ነገር ግን ቤት ውስጥ ሆኖ ምክንያት እየፈጠረ ሁለቱም በአንድ ቤት ውስጥ ነበረ ሲያኖር የነበረው። እንደዚህ አይነት ነገር የሚሰሩ ብዙ ወንዶች እንዳሉ፣ እንዲሁም ደግሞ እንደ መሲ አይነት የምትሸወድም ሴት አለች። ምክንያቱም በመዘጋጃ ሁላ እንፈራረማለን እያለ ነበረ ሲያቆያት የነበረው። እናም በመጠጥ እንግዲህ መድኃኒት አጠጥቷት ነው ደፍሯት፣ ያው ደፈረኛች ወዳን የሄደችው። ወደሽ ከተደፋሽ ሲረግጦሽ አይክፋሽ ነው እና ወንድ ቤት የምትሄደው መቼም ምንም ላላማድረግ አይደለም። ስለዚህ እሱ ፍቅር ነው፣ አብረን እንኖራለን፣ አንቺና እኔ አንድ ቤት ውስጥ መኖር አለብን ብላ ወስና እሱም ወስነው አብሮ መኖር ከጀመሩ እንግዲህ ይህ ነገር አይፈጠርም ብለው ማሰብ የለበትም። እንግዲህ ያው እሳትና ጭድ አንድ ላይ መቀመጥ አስቡት። እንግዲህ መስዬ እንደው ደፈረኝ ያለች ፓርት ላይ እንኳን በጣም ነበር ያሳቀችኝ። ቴዲ ደፈረኝ ያለች፣ ምክንያቱም ያው ያለ ፍላጎቷ መድኃኒት አጠጥቷት እንደዛ ማድረግ ትክክል ስላልነበረ እሱን ነው ደፈረኝ ያለችው ማለት ነው። ትንሽ እንኳን አታብሪም ወይ ቴዲ ሴት ስለቀያየረ መጠቀሚያ ስላደረገ ብቻ የሚለወጥ ነው የመሰለው። ነገር ግን በራሳችን ጉልበት በራሳችን ላብ ያላገኘ ነው ገንዘብ መቼም ቢሆን ሰው አያደርገንም፣ አይለውጠንም፣ ነገ መቀመቅ ይከተናል ማለት ነው። ነገር ግን የሴት ልጅ ግፍ ደግሞ መልሶ ይከፍለዋል ማለት ነው። አንዳንድ ጊዜ መልካም ነገር ስንሰራ እንጂ ክፉ ነገሮችን ስንሰራ አያምርብንም ማለት ነው። እንድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። አዳዲሶች ደግሞ ሰብስክራይብ፣ የደወል ምልክቷንም ማጥቆራችሁን እንዳዘነጉላለሁ። በዚህ ቤተሰናበታችኋለሁ።